እንዴ ፈለክ ባኩታ እንደዚህ ወጣ ነገር ያለ ይርሱ እንደውጣ ስማ ምን ፈልግም አንተ አንኩ በቃ አንተ ፈልገን ነበር የመጣነው ምን ለምን ፈልጋችሁ ስለ ፋርማሲ አንዳንድ ነገሮችን ለማውራት ነበር የመጣነው እስኪና ለምን ነው አይ ነው አያስፈልግም ስለ ፋርማሲ ስለምን ማውራት አልፈልግም ስለዚህ ውጣ ብያለሁ ውጣ አንተ አትወጣም እንዴ አቶ አክሊሉ ስማኝ መድኃኒቶቹ ትክክለኛ መድኃኒት መሆናቸውን ማጣራት እንፈልጋለን አቶ አክሊሉ ተረጋጋና ቁጭ በል ታምራት የሚባል ከእናንተ ፋርማሲ በተገዛ መድኃኒት ሞቷል ሰዎች ስርዓት ይዘሽ ቤቴ መጣ ደበደበ ነው ጭራሽ ምንም መደብደብ አይደለም እና ምንድነው ትልቅ ወንጀል እየተሰራ ነው እናንተ ፋርማሲ ውስጥ ደግሞ በቃ ነው ተረጋጊና ቁጭ ምንም ነው እናንተ የገዙ ሰዎች ይሞታሉ እያልክ እኮ ነው ያለ ማን ነው ታምራት ምን አይነት ሰው ነው ቤቱ ለቃችሁት ማን ላይ ምንድነው የምንወጣው እንዴ ምን ከማን ጋር ማውራት አልፈልግም ይሄው አቶ ታምራት የሚባል ሰው ያልሞተ እንዴ ምን ነው የምትለው ምንድነው የሚያስደነግጥ ነገር አላወራም አይደለም ተናድጄ ነው እኔ ሚስቱን ሁሉ ደበደባ ማን የማውቀው ማለት ሰውየው አረመኔ እንደሆነ ነው የማውቀው ሬሳው ራሱ የተገኘው ቱቦ ውስጥ ተለቃቅሞ ነው ምንድነው እያልሻለሽ ባለቤቴ ብቻ እኮ አይደለም ሁሉ ነገር እኮ ነው ሁሉ ነገር ራሴ እጅ ነው የተፈጠረው ነገር ለምን አትነግሪኝም ምንድነው ቆይ ለምንድን ነው የማትነግሪኝ ሸሸግ ያለኝ የታባቴ ልደበቅ የታባቴ ልደበቅ ብዙ መድኃኒት ነው እኮ የሚያስገባው ያ መድኃኒት ደግሞ እንዳልከው ቀናሽም ስለሆነ ተሽጦ ይሸጣል በደንብ ነው የሚሸጥ ሌላ ምንም የምናስገባው ኮንትሮባንድ ምንም እንሰራው ነገር የለን ምን ጥያቄ ነው እየጠየቀኝ ያለው እያንዳንዱ ሁሉ ነገር አሁን እየሸመጥጥሽ ነው ያለሽ ምንም ሸመጥጥኝ ማውቀው ነው እየነገርኩህ ከፋርማሲ ጀርባ የሚሰራ ድብቅ ነገር አለ ምንም የለም አትሰማኝም እንዴ 3-4 ቀን ሙሉ በተከታታይ ሄጃለሁ እዛ ፋርማሲ ደነገጥሽ ታውቂያለሽ ማለት ነው ጉዳዩን ታውቂያለሽ ባታውቂ ኖሮ አትደንግጭም ነበር ብዙ ከስተመሮች አሉ በወረፋ ነው እናንተ ፋርማሲ የሚሸጠው መድኃኒት የደነገጥኩት ታሪኩን ስለማውቀው እንዴት እንደሞተ ምናምን ታሪኩን ማለት እስኪ ነገር እንዴት ነው የሞተው እኔ እውነታውን እየነገርኩ ነው ቼክ አድርጌ ነው እዚህ የመጣሁት እዚህ ስመጣ እኮ እዛ አካባቢ ያሉትን ሰዎች አጣርቼ ማምን ባለቤቴን ነው ማምነው የሰው ነፍስ እየጠፋ እናንተ በሰላም አትቀመጡ ቀንሰን መሸጥ መብታችን አይደለም እንዴ እነሱ እንኳን አምነውበት ነው የሚገዙን እንጂ አስገድደን አይደለም ሰዎች ለምንድን ነው የሚሞቱት ከእናንተ ፋርማሲ በተወሰደ መድኃኒት ይሄ ራስ ወሬ ነው እሺ ምንም ራስ ወሬ አይደለም ሰዎችም ከእናንተ ፋርማሲ በተገዛ መድኃኒት የሚሞቱበት ምክንያት ምንድነው ለምንድነው ማታምነኝ ሴት ነኝ የሚያስፈልጉ ነገሮችን ያሟላልኝ አይደለም ዝቅተኛ ነው የሚባለው ስለሆነ እነሱ አረፈች ላይ ስለዚህ በመድኃኒት ነው ባልሽ የሞተው ምናልባት ተሳስተህ ሄደ ይሆናል ቆይ መድኃኒቱን ከተባለው ዶዝ በላይ ወይም ደግሞ ከማዛው ውጪ ነው የሰጠሽው መድኃኒቱን ኤክስፓየርድ አሁን መድኃኒት አንድ ሰው መድኃኒት ተሰጥቶት ሊሞት የሚችለው ወይ ኤክስፓየርድ ያደረገ መድኃኒት ነው አሊያም መድኃኒቱ ከዶዝ ውጪ ነው ወይ ደግሞ የተሳሳተ መድኃኒት ነው የወሰደው ማለት ስለ ፋርማሲያቸው አይመለከትሽም አንቺ ለምንድን ነው የማይመለከተኝ ታዲያ የሚመለከትሽ ከሆነ ፋርማሲው እንዴት እንደሚሰራ በምን መልኩ እንደሚሰራ እያንዳንዱ ነገር ታውቂያለሽ አይደል ይሄ መድኃኒት ስትሰጪ ብቻሽን ነው የሰጠሽው ሌላ ሰው አለ ግቢያችሁ ውስጥ ቤታችሁ ውስጥ ዘመዴ ባሌ ሁሉ ነገር እሱ ብቻ ነበር ማለት እናንተ ፋርማሲ ባለሙያዎች ናችሁ ፋርማሲ አላችሁ አይደል መድኃኒቱ ከየት ነው የሚመጣው ከ8 ሰዓት በኋላ ያ ፋርማሲ ዝግ ነው ባልሽ ያስቀየመው ሰው አለ ከባልሽ ጋር የተጣላ ወይስ በገንዘብ ምክንያት ምንድነው ከማንም ተደበቂው ከማንም ሸሻለሽ ጽንቀንስ ምንድነው የተፈጠረው ነገር ለምን እየተከታተሉኝ እኮ ሆነ እነማን ናቸው የሚከተሉሽ ምንድነው እሺ ትዝታ ተረጋግ እንጂ አንዳንድ ስለ ፋርማሲያችሁ ዙሪያ አንዳንድ ነገሮችን ለማውራት ነው የመጣው እናንተስ ምንድነው ችግር የለም ከኔ ጋር ናቸው ያሉት እያንዳንዶቹ ሰዎች ከኔ ጋር ነው ያሉት ስለ ፋርማሲያችሁ አንዳንድ ነገር ለማውራት ነው የመጣው ወንድሜ ስለ ፋርማሲ ምናምን አትበል እንደዚህ በህገወጥ ገብተህ ነው እንዴ የኔን ፋርማሲ ወጣ አይደለም ይኸውልሽ ህጋዊ ነን መተውቂያ ያለ ችግር የለውም ይኸውልሽ ካሜራም እዚህ ጋር ቤት ተከራይታችሁ እየኖራችሁ እዚህ ጋር ኑሮ ብዙ መድኃኒት ነው እኮ የሚያስገባው ያ መድኃኒት ደግሞ እንዳልከው ቀናሽም ስለሆነ ተሽጦ ይሸጣል በደንብ ነው የሚሸጥ ስለዚህ በዛ ነው የምንኖረው እንጂ ከዛ ውጭ ሌላ ምንም የምናስገባው ኮንትሮባንድ ምንም እንሰራው ነገር የለንም ለምንድን ነው ማታምነኝ እንዴ ቤቴ ድረስ የመጣው እውነታውን ፈልገህ ነው አይደል እኔ እውነታውን እየነገርኩ ነው ከዚህ ውጭ ምን ልበልህ እሺ እንግዲህ እኔ ባልኩሽ መንገድ የነገርኩ ነው እሺ 8 ሰዓት ለምን እንደሚዘጋው አይዘጋም ቼክ አድርጌ ነው እዚህ የመጣሁት እዚህ ስመጣ እኮ እዛ አካባቢ ያሉትን ሰዎች አጣርቼ ማምን ባለቤቴን ነው ማምነው ቆይ 3-4 ቀን ሙሉ በተከታታይ ሄጃለሁ እዛ ፋርማሲ ምናልባት መሳሳት ሲወጣ አይተው ሊሆን ይችላል እዛው ምንም መሳሳት ሲወጣ አይቼው አላውቅም ልክ 8 ሰዓት ላይ ነገር ግን ልብስ ቀይሮ ነው ሲወጣ የሆነ ነገር ልብስ ቀይሮ ነው የሚወጣው ሁሉ ጊዜ ተመሳሳይ ልብስ ነው የለበሰ የሚወጣው አላማ እኔና እሱን ማጣላት ከሆነ በግልጽ ንገረኝ
ከዛ ውጭ ግን እንዴ ባለቤቴ ስራ ይሰራም ውሎን ውጭ ነው የሚውል እኮ እያልከኝ ነው ያለ ኖ ውጭ ዋለ ያልኩ ነገር ግን ይኸውልሽ እኔ እኮ እየሄድኩ ቼክ አደርጋለሁ ለሳምንት ያህል አካባቢ ቼክ አድርጌያለሁ የተወሰኑ ቀናቶችን ጠዋት ላይ ነበር ሄድ ነው ጠዋት ላይ ስናይ ብዙ ከስተመሮች አሉ በወረፋ ነው እናንተ ፋርማሲ የሚሸጠው መድኃኒት ቼክ ስናደርግ ያው በቀናሽ ስለሆነ ነው አሉን እሺ ከዛ ግን እንዳጋጣሚ ከሰዓት ላይ ስንመጣ 8 ሰዓት ላይ ሰው ይዘግቷል ተዛስተዋል አይዘጋም ምናልባት ለምሳሌ ሊወጣ ሊሆን ይችላል እዛው ጭ ግን ሳይዘጋምልበት ምንም ምክንያት የለም እኔ አላቅሽ እኔ ደግሞ አንተን አላቅም ይገባል ማውቆስ ጋዜጠኛ ነኝ እንደሚሰኘው ካሜራ ይዣለሁ መተውቂያ ላይ ፍቃድ ወጣ አንተ ለምን ባለቤት የለመነው እንዴ ምን ጥያቄ ነው እየጠየቀኛል እያንዳንዱ ሁሉ ነገር ነው እየሸመጥጥሽኝ ነው ያለሽ ማለት ምንም ሸመጥጥኝ ማውቆን ነው እየነገርኩህ ፋርማሲ ጀርባ የሚሰራ ድብቅ ነገር አለ ምንም የለም አትሰማኝም እንዴ ወንጀል ማሰሩ ከሆነ ምንም ነገሮችን መሸፋፈን እና ከዚህ በላይ ግልጽ ምን ልንገርህ እንዴ እኔም እኮ ማውቆን ስለባሌ ማውቆን አንተ ገልብጠኝ ነገርከኝ ያለ ግራም እያጋባኝ ነው ያውልሽ ማን አላማ ማጣላት ከሆነ ከቤት ይለቀውጣልኝ እዚህ ውጭ ማለት ነው እያንዳንዱ ያለው ነገር ነግርሻለሁ መውጣት የሚባል ነገር የለም አልወጣም ምን ነው የምትነግረኝ ቀያየውትን የሰማሁትን ነግርሻለሁ አላምንም ከመጠየቅሽን ጥያቄ ደግሞ ጠይቂ ትመልሽልኝ መለስኩልህ ከዚህ በላይ ምንም መልስልኝ ነገር የለም እኮ 8 ሰዓት ለምንድን ነው የሚዘጋው አይዘጋም እንዴ አትሰማኝም እንዴ እኔ ባይኔ ያየሁትን ነው ይወጥሽ የምነግርሽ ገባሽ አይደለ እንጂ ዝምዬ ወይ ሰው ነግሮኝ ወይ ደግሞ በግምት አይደለም የሚመጣው ካላስቸገርኩ እባክህ ውጣልኝ በትህትና ነው እየጠየቅኩ ያለሁት እኔም በትህትና ነው እያወራሁሽ ያለሁት እኮ ከዚህ በላይ የምመልስልህ ነገር የለም ስወጣ ግን ወደ ህግ አንጠልጥዬ ይሽድ ነው የምወጣው አልገባኝም የምን ህግ ነው የምትለው እንዴ ምክንያቱም እዛ ፋርማሲ ውስጥ የተፈጠረ ያለውን ጉድ እስካላጣራን ድረስ የምን ጉድ ነው የምታወራው አንቺ በእኛ ቁጥጥር ስር መብታችን መሰለኝ እንዴ ቀንሰን መሸጥ መብታችን አይደለም ቀንሰሽ መሸጥ መብትሽ ነው ግን የቀነስሽበትን ምክንያት ደግሞ ምክንያቱም ነገርኩ ህዝብ ለሚከታተልሽ ህዝብም ይፋ ታደርጋላችሁ ወዳችሁ ነው በግዳችሁ በደንብ እናደርጋለን እንዴ እነሱም እንኳን ምንበት ነው የሚገዙን እንጂ አስገድደን አይደለም ፈልገውት ደስ ብሏቸው ነው የሚገዙት ብዙ ሰው እየሞተ ነው ከናንተ ፋርማሲ ተወሰደ መድኃኒት ይሄ ነበር የቀረ አባት እባክህ ውጣልኝ ወዴትም አልወጣም የእውነት ውጣልኝ ወዴትም አልወጣም ከዚህ በላይ ማውራት አልፈልግም ወዴትም አልወጣም ብዙ ሰው እየሞተ ነው ከናንተ ፋርማሲ የተገዙ መድኃኒቶች የወሰዱ ሰዎች በጠቅላላ አንድ ቀን ባልቆየ ጊዜ ውስጥ እየሞቱ ነው ይሄ ደግሞ ከዚህ በላይ በቃ ውጣ ነው ተረጋጊ ነው ምንም ነው የምናደርጋችሁ ከናንተ የገዙ ሰዎች ይሞታሉ እያልክ እኮ ነው ያለ ብዙ ሰዎች እንዴ ስርዓት ቤቴ መጣት ደበድቤ ነው ጭራሽ ምንም መደብደብ አይደለም እና ምንድነው ትልቅ ወንጀል እየተሰራ ነው እናንተ ፋርማሲ ውስጥ እንዴ ማንም ሰዎች የሚመቱበት ምክንያት ምንድነው ውጣልኝ ማንም ሰዎች ለምንድነው የሚሞቱት ከናንተ ፋርማሲ በተወሰደ መድኃኒት ይሄ ራስ ወሬ ነው እሺ ምንም ራስ ወሬ አይደለም ስርዓት ይዘሽ ተቀመጭ ብዬሻለሁ ስርዓት ይዘሽ ተቀመጭ ልታስገድደኝ ጭራሽ በቤቴ ህግ የለም የሰው ነፍስ እየጠፋ እናንተ በሰላም አትቀመጡ ቆያታ ማን የሰው ነፍስ እየጠፋ ነው ከናንተ ፋርማሲ በተወሰደ መድኃኒት ብዙ ሰዎች ቤተሰቦቻቸውን እያጡ ነው ምንድነው የኔ ወንድም እኔም ማውቀውን ነገር ያለው ምንድነው ይሄ ከዚህ በላይ ባንጨቃጨቅና ሌላ ነገር ባይፈጠር ደስ ይለኛል ሌላ ነገር ይፈጠር አይፈጠር አይደለም እያልኩ ያለሁት ይሄ ነገር ምንድነው ምክንያቱ ምንም ምክንያት የለም ሰዎች እየሞቱበት ያለው ምክንያት ምንድነው እናንተ ፋርማሲ ውስጥ የሚሸጥ አልገባኝም የምንም እኔ አሳሽጌው ፋርማሲውን እናንተንም ወደ ወይኔ ቤት ወረውራቸዋለሁ ቀላል ግን ምክንያቱን ንገሩኝ አንተ እንደምትለው ሰዎች እየሞቱበት ከሆነ ሄድ አሳሽገው ሄድ ቀላል ነው ማሳሸገኛ እኛ ሰውን መጥቀም እንጂ መጉዳት አንፈልግም ማለት ሁሉንም ቤቱን እናጣራለን የሁለት ደቂቃ ስራ ነው እናንተን ፋርማሲ ማሳሸግ ታጣራኒ ከነገርኩ ውጪ ምን የምታውቀው ነገር የለም ሌላ ለማካለ ነገሮች እየተደራረቡ የመጡት ዋጋ የቀነሰ ነው ሰው እየሞተ ነው ከኳሊቲ በታች እንዳንል ኳሊቲ ቼክ ተደርጎ ነው እነዚህ መድኃኒቶች የመጡት ይባላል ቆይ እኔ ምን እንድነግርህ ትፈልጋለህ ማውቀውንና እውነቷን ነገርኩ ከዚህ በላይ ምን ልንገርህ እኮ ይኸውልሽ ይሄ ሰውዬ ከቅርብ ጊዜያት ወዲህ 8 ሰዓት ከቀኑ ይዘጋል ፋርማሲው አዎ ይዘጋል በልህ ይሄ ምክንያቱ ምንድነው ዋጋ ቀንሳችሁ መሸጥ የጀመራችሁበትም ምክንያት ምንድነው ሰዎችም ከናንተ ፋርማሲ በተገዛ መድኃኒት የሚሞቱበት ምክንያት ምንድነው አስሬ ጠይቀኝ እነዚህን ሶስቱን እንድትመልሽልኝ ፈልጋለሁ ምንም የምመልስልህ ነገር የለም ዋጋ ቀንሶ የሚሸጠው ደግነቱን ነው ፈልጎት ሰው መርዳት እሱ ደጋግመሽ ነገርሽኝ እኮ አንተ ደጋግመህ ጠይቀኝ ይሄንን ነገር ሊቀበለው አልችልም እያልኩ እሱ መብት ነው እንዴ እኔ እኮ አስገድጄ ላስቀበል ማንንም የሚቀበለው ከኔ ያለውን እውነታ ነው እዚህ ጋር ሚዲያ እያየሽ ነው ሚዲያ ያለ እዚህ ጋር የሚያይሽ የሚከታተልሽ ሚዲያ ያለ ነው እኮ እውነታውን ያወጣው ያለ ህዝብ እያየሽ ነው ያለው እዚህ ጋር ገባሽ አይደለ በጣም ብዙ ህዝብ ነው ይሄን ጉዳይ እያያለው ይሄ እንዴ ማይክ ካለበት ህዝብ ተማሮ ነው እኔ እዚህ የመጣሁበት አንደኛ ምንድነው የሚማረው ቤተሰቦቻችሁን ከዚህ ፋርማሲ ተገዛ መድኃኒት እየሞቱ ቀነሳችሁ መሸጣችሁ ብቻ አይደለም ለምንድን ነው የቀነሳችሁበት ምክንያት በቃ ነገርኩ እኮ ዴ ስንት ልንገርህ ገባሽ አይደል ኤክስፔሪመንት ያደረገ መድኃኒት ነው ለህዝቡ እያቀረባችሁ ያላችሁት
ታምራት የሚባል ከእናንተ ፋርማሲ በተገዛ መድኃኒት ሞቷል። አይ ሞቷል ግን እኮ ስለዚህ ከእናንተ ፋርማሲ በተወሰደ መድኃኒት ደነገጥሽ። ታውቂያለሽ ማለት ነው ጉዳዩን ታውቂያለሽ። ባታውቂ ኖሮ አትደንግጭም ነበር። የምን ጉዳይ ነው የማውቀው? ምን አይነት መድኃኒት ትጭጥለት ለምን እንደሆነ እያንዳንዱ ነገር ታውቂያለሽ አይደል? አይ እኔ እንደዛ አላውቅም። የደነገጥኩት ታሪኩን ስለማውቀው እንዴት እንደሞተ ምናምን። ታሪኩን ማለት እስኪ ንገሪ፣ እንዴት ነው የሞተው? ማለት አቶ ታምራት የሚባለው እዚህ ፋርማሲው ጥግ ነው እኛ ቤቱና ለዛ ነው ያወቅኩት። እሺ ማን ነው አቶ ታምራት? ምን አይነት ሰው ነው? በጣም ጠጪ፣ ሚስቱን ሁሉ ደበድባ ምናምን የማውቀው። እርግጠኛ ነሽ? እንደዛ ነው። እሺ እንዲያውም እኮ ማለት ሰውየው አረመኔ እንደሆነ ነው የማውቀው። በዛ ላይ ሲሞት እኮ ቱቦ ሬሳው ራሱ የተገኘው ቱቦ ውስጥ ተለቃቅሞ ነው። ምንድን ነው እያልሻለሽ? እኔ ያን ያስደነገጠኝ እንጂ ሌላ ማውቀው ነገር ኑሮኝ አይደለም። ሬሳው ተለቃቅሞ ማለት በቃ የእሱ ሬሳ ተለቃቅሞ ቱቦ ውስጥ እንደተገኘ ነው እኛ የሰማነው። ባለቤት ለቅሶም ይዤ ነበረ። ባለቤቱ እንዲያውም ታሳዝን ነበረች። ለዛ ነው ያስደነገጠኝ እንጂ ሌላ የሚያስደነግጥ ነገር ኑሮ አይደለም። ቱቦ ውስጥ ተለቃቅሞ ማለት የሰውዬ አደጋ ደርሶበት ነው? እንዴት ሆኖ ነው የሞተው? እኔ እንጃ አላውቅም። ማለት ሰክሮም ገብቶ ይሆን አላወኩም። ብቻ እንደዛ ነው የሰማሁት። ግን ከእናንተ በተወሰደ መድኃኒት እንደሞተ ነው የማውቀው። ያለኝ መረጃ ከእናንተ ከፋርማሲ በተገዛ መድኃኒት። አንተ ሲጀመር ከኛ ራስ ለምንድን ነው የማትወርደው? ቆይ ለምንድን ነው ግን የደነገጥሽ? ማለት ታምራት የሚለውን ስም ሳወራው እኮ አሟሟቱና ሰውየው ምን ያክል ጨካኝ እንደሆነ ስላወቅሁ ነው እኔ የደነገጥኩ እንጂ ከዛ ውጭ ምንም። ጨካኝ ሰካራም ነው እያልሽኝ የነበረው። ጨካኝና ሰካራ ምን ያገናኘዋል? አይ በቃ ሚስቱን እንደሚደበድብ በሁሉም ሰው እንደሚጠላ ምናምን፣ በዛ ላይ ከዛ ብሶ ደግሞ እንደሚሰክር ስላወቅሁ ነው እንደዛ ያልኩ እንጂ ሌላ የሰማሁት ነገር ኑሮኝም ከኛ ጋር እያያዛል ሆኖም አይደለም የደነገጥኩት። እንዴ አይ በገሬ ኖሮ እንደዚህ የሚያስደነግጥሽ ጉዳይ አይኖርም ብዬ ነው። ስለዚህ አሁን በቃ ወደፊትም ኤክስፔሪት ያደረገ መድኃኒት እንደተደበቃችሁ እየሸጣችሁ ህዝቡን መጨረስ ነው ሀሳባችሁ ማለት ነው። አንተ ምንድን ነው በጣም እንትን አልክ እንዴ? ውጣልኝ። እንዲያውም ወዴት ማለት እኔ በትትና ስላወራሁ ነው እንዴ እንደዚህ ይሄን ያክል? እኔም በትንትና ነው እስካሁን በጸባይ በሰላም ነው እያወራሁሽ ያለሁት። ማውቀውን እኮ ነገርኩህ። እዚህ በላይ ምን ልንገርህ እኮ የምታውቂው አቶ ታምራት ሞቷል። አቶ ታምራት የሞተው በእናንተ ፋርማሲ ውስጥ በሚሸጥ መድኃኒት ወንድሜ የተነሳ ነው። እኔን እየተረዳኝ ከሆነ ማውቀውን እየነገርኩ ነው። ሲቀጥል እንዲያውም ሚዲያ ላይ ነው አይደል እንደዚህ እያሰራኝ ያለው። ብታግዙኝ ደስ ይለኛል። ምንድን ነው የምናግዛችሁ? እሺ ገንዘብ እየኖርን ነው በሰላም እያልሽኝ ነው እኮ። ትክክል እኮ ነው ብያለሁ። እንደምታውቀው እጅ ከፍ እንደሆነም ነግሬሃለሁ። ግን እሱ እኔ ልነግረው ሞክሬያለሁ። ደግነትን ከጥግ ድረስ አታድርገው አልኩት፣ ግን የሰማኝ አይደለም። ስለዚህ እሱም ለሰው እስኪያግዝ እያገዘ መሆኑ ካልቀረ እኛንም ሰዎች አግዘውን በደንብ እገዘውን ቢቀጥልበት ደስ ይለኛል። ምክንያቱም እኛ እዚህ ሊሰራው በምን ስለሆነ ቤታችንም ያየው እኮ ነገርኩሽ እኮ አሁን። ስለዚህ ይሄን መድኃኒት ቮለንተሪ ስትሸጡት መጀመሪያም ገና ስገባ ጀምሮ ነግሬሻለሁ። ቮለንተሪ ይሄን መድኃኒት ስትሸጡ እናንተስ በምንድን ነው የምትኖሩ ስልሽ እየኖርን ነው አልሽኝ። የባለቤቴን ደግነት ስላላወቅ ነው። ደግ ነው ጊዜ ደግ ቢሆን ቤት ተከራይታችሁ እየኖራችሁ ከገቢ በታች ኪሳራ ውስጥ የወደቃችሁ መድኃኒት አትሸጡም ለሰው። እየሰማኝ ነው። እኔም ደግነትህን ቀንስ ብያዋለሁ። በጣም ከዚህ የተነሳ ራሱ እኮ ጭንቀት ውስጥ ገብቷል። በቃ ማለት ብተውም ከዚህ በላይ ጭንቀት ውስጥ እገባለሁ ብሎ ስለሚያስብ ነው እንጂ ኑሮውም ሁኔታውም ሁሉም ነገር ያሳስበዋል። ሲባንን ነው የሚያድር፣ ሲጨናነቅ ነው የሚያድር። ሲባንን ማለት በቃ ማለት እንደ ቅዠት ነገር ሌሊት ሁሉ ያቃዣል። ግን እኔ የምረዳው ለምን እንደው ታውቃለህ? ያው ሰዎችን በሚያግዘው ብር እኔን እንኳን ደስተኛም እያደረገኝ አይደለም። ሴት ነኝ፣ የሚያስፈልጉን ነገሮችን እያሟላልኝ አይደለም። ያ ነገር ነው እንደዛ የሚያደርገው። ስለዚህ ሚዲያ ላይ ነው እያወራሽ ያለሽ ብለኸኛል አይደል? ከዛ አንፃር ሰዎች እንኳን እሱ ለጥሩ ነገር እያደረገ ያለ ምን አለበት እኛን ሳግዘውን የበለጠም ጭንቀቱንም ምንም ቀሎ ሰዎችን ማገዝ ቢቀጥልበት እላለሁ። ከቻልክ እሱን እንገዛኝ። ይኸውልሽ እኔ ማገዝ ያልማገዙ ጉዳይ አይደለም። ነገር ግን እናንተ ፋርማሲ ሰው የሞተ የምታመጡት መድኃኒት ቅናሽ ስለሆነ ብቻ እኮ አይደለም አንድ ነገር አይደለ። ትክክለኛ ወይም ጤነኛ የሚያደርግ ጤነኛ የሆነ ነገር እቃ ሲሸጡ ነው እንጂ ቅናሽነቱ እኮ ኖርማል ነው። ስለ ቀነሳችሁ ብቻ ሰው ይድናል ማለት አይደለም። ጤነኛም መድኃኒት ነው የምንሸጠው። በቃ እንዳልኩ ከደግነቱ ውጪ ምንም ዋጋ ሊያስቀንስበት የሚችለው ሌላ ምንም ምክንያት የለም። ኤክስፓየርድ ስለሆነም አይደለም፣ በቅናሽም ስለምንገዛው አይደለም። እንዳልኩ ደግነቱ ብቻ ነው። እኔም ማውቀው ያን ነው። በደንብ ነው ስራው የሚሰራ።
ግን ያን ደግነት እኔም ላስተውም ፈለኩ ቢያንስ በቅጡ እናድርገው ብዬው ነበር ግን እሱ አይሰማም ስለዚህ የባሰ ለሌቱ ሁሉ እያለብኝ ሲመጣ ነው እኔም ተውኩት ያን ሐሳብም ማስነሳተው እናንተ ሚዲያ ካል ነኝ ስላልከኝ ነው ይሄም እየነገርኩ ያለሁት እንጂ ሌላ የተለየ ነገር አይደለም በእኛ ምክንያቱም ሰው አጋጣሚ ከሞተም ያ ነው ሊልህም ይችላል ምክንያቱም ቅናሽ ብለው ስለሚያስቡ እንጂ ከዛውጭ ተለየ ነገር የለም እኔም ማውቀው ይሄን ነው አይ ሰው አይደለም ሄጄም ቼክ ማድረግ ባለብኝ መልኩ ቼክ አድርጌያለሁ ገባች ሰው ስለነገረኝ ወይም ተራ ወሬ አይደለም የመጣው ማስረጃዎችንም መረጃዎችንም ሰብስቤ ነው ወደ እናንተ ቀጥታ የመጣሁት ገባሽ አይደል ማን ነው ባለቤት ይሆናል አቤት ከፈቱት ማን ነው አስገቡት ምንድን ባለቤትሽ ነው አዎ ና እስኪ አረፍ በል ምን እየተገኘ ና አረፍ በል እስኪ አንተ ፈልገን ነበር የመጣነው ምን ለምን ፈልጋችሁ ስለ ፋርማሲ አንዳንድ ነገሮችን ለማውራት ነበር የመጣነው እስኪ ና ለምን ነው አና ነው አትፈልግም ምን ማውራት አትፈልግም ኖ ማይ ማውራት ያለብን ጉዳዮች ስላሉ ስለ ፋርማሲ ኖ ያው ችግር የለም እኔ ለማስወጣት አትሞክር እኔ ነግሬያት አስረድቻት ነው የገባሁት እዚህ ስለዚህ ተረጋጋና ቁጭ በል እሺ አሁን ቤቱ ለቃችሁት ምንድን ነው የምንወጣው እንዴ ምን ከማን ጋር ማውራት አልፈልግም እኔ የሚዲያ ሰው ነኝ ገባህ የሚዲያ ሰዎች ነን እኔ ምንም ሰው ሆነ አይመለከተኝም ነው እንደሚሄዱኝ ማንም ምንም ሆነ ለማጣራት ይሄን ነገር ተረጋግተን ቁጭ በልና ስማ ላይ አይደል ውጣ እያልኩ ነው አቶ አክሊሉ ተረጋጋና ቁጭ በል ያለውን ነገር የምጠይቅህን ጥያቄዎች መልስልኝ ስለ ፋርማሲ ዙሪያ ነው ለሚዲያ ይፋ መሆን አለበት ያንተ ፋርማሲ ያንተ ደግነት መውጣት አለበት አልፈልግም አልኩ አይደል ቮለንተሪ ስራ እኔ ማንም እንዲያርግ አልፈልግም በቃ አሁን ነው ያለው ተረጋጋ እንዴ እየሰማህ ውጣ ተረጋጋ እየሰማህ አይደል ነግሬ ነበር ያለ ተከራካሪ ቅድም መጀመሪያው ማስቀድሜ ነግሬ ነበር አላመንከኝም ምን አስገድዶሽ ነው የገቡት አይ አላስገድዱኝም ግን አንተ ይምጣብኝ ምናምን ስለነበር ታዲያ ለምን ፈቃደኛ ካልሆንሽ ነው ያስገባችሁ ፈቃደኛ ለመሆን አይደለም ይኸውልህ ጉዳይ አስቸኳይ ስለሆነ ነው አስቸኳይ ነገር ለማውራት እኔ አልፈልግም አልኩ አይደል በቃ አሁን አትወጣላት ውጣ ነው እኔ ወዴትም አልወጣም ይገባል አይደል እኛም ወዴትም አንተም ካሜራ እንዳታጠፉ እሺ በቃ ምን ማለት ነው ያለውን ነገር እናውራ እንጠይቅህ እውነታውን ንገረን ከዛ በኋላ እንወጣለን ተረጋጋና አውራችሁ እሺ እኔ ከማንም ጋር ለማውራት ፈቃደኛ አይደለም በቃ ለምን ፈቃደኛ በቃ አሁን ጥሩ ስሜት አይደለም ስለዚህ ውጡ ሊባክ ጥሩ ስሜት ላይ አይደለም ማለት በቃ ከማንም ጋር የማውራት ምንም ፍላጎት የለኝም በቃ አሁን ስለዚህ ችግር አለ ማለት ነው የምን ችግር ነው ስለዚህ ችግር ነው ወንጀላለ ወይ ነገር የራሴ ለማስተካከል ተራራኝ ምንድን ስለዚህ እናንተ ይሄ ምናምን ጋልወሪ አልፈልግም ሰው ውጣው ተረጋጋ ትመጣለህ አይ እኔ ያው ለሷ አንተ ዋት እኔ ያለው ነገር አስረድቻታለሁ ለሷ ገባህ ሁሉ ነገር አስረድቻ ተነጋግረን ነው የመጣነው እዚህ ቤት ስመጣ ስገባም ያለውን ነገር ተነጋግረን በሰላም ነው ያወራችሁ አይመለከተኝም በቃ ለቅ አሁን እኔ ነገራኛለች እኮ ሙሉ ነገር ነገራኛለች እኮ ከማንም ተሰጋ ማውራት አለብኝ ስለቤታችሁም ስለምፈልገው መረጃ ወስጃለሁ ግን ተጨማሪ የምፈልገው መረጃ ስላለ ነው ካንተ ጋር ምን የተነገርኩ ምን የተለየ ነገር አለ አሁን ቀላል እኮ ነው ስለ ፋርማሲ ብቻ እኮ ነው የጠየቀኝ ሌላ ምንም እኔ በፋርማሲ ዙሪያ ነው የመጣሁት እኔ አሁን ምንም ስለ ፋርማሲ ስለምናምን ማለት አልፈልግም ስለዚህ ውጣ ብያለሁ ውጣ ስማኝ አንተ አትወጣም እንዴ አቶ አክሊሉ ስማኝ ለአንተ የሚጠቅም ነገር ነው ይዤ የመጣሁት ገባህ አይደል እኔ አሁን ምንም ነገር ለመስማት ዝግጁ አይደለም ስለዚህ ውጣ ሊባል ለአንተ የሚጠቅም ነገር ነው ይዤ የመጣሁት ምንድን ነው ያመጣው ለኔ የሚጠቅም እኮ ቁጭ በል ያለውን ነገር ልንገርህ ብዙ ሰዓት አንፈጅብም ገባህ አይደል እንወጣለን እኮ እኛ እዚሁ እንክረም አላለም ግን የተወሰነ ጥያቄዎች ልጠይቅህ ከዛ በኋላ እንወጣለን እኔ አልፈልግም በቃ ገባህ አይደል ግዴታ እኮ ይኸውልህ ስማኝ እኔ ፍቃድ አለኝ ህጋዊ ጋዜጠኛ ነኝ የሚዲያ ሰው ነኝ ካሜራም አሉኝ አባላቶችን ማይታቸዋል ገባህ አይደል እኮ ያያቸው ነው ህጋዊ ሰው ነኝ እኔ ፍቃደኛ ካልሆንኩ እንዴ እኔ ካንተ ጋር ማውራት አልፈልግም አሁን ፍቃደኛ ባትሆንም ይሄን ጉዳይ ግዴታ የመመለስ ግዴታ አለብህ ምንድነው ግዴታ ምክንያቱም ከህዝብ ደህንነት ጋር የሚገናኝ ጉዳይ ነው ይዤ ወይ እኔ እችላለሁ እኮ የጠየቀኝን ጠየቀው እኮ ተጨማሪ ነገር እሱን ደግሞ መጠየቅ ፈልጋለሁ እሱ ከኔ ውጭ ሌላ ምንም ሊልህ አይችልም እኮ እኔ ምክንያቱም አንቺ ራሱ የነገርኩሽን ቅድም ያላመንሽኝ ብዙ ነገሮች አሉ ስለዚህ እሱን ነገሮች ደግሞ እሱ ማውራት ይችላል አሁን መግባባት ከቻልን እባክህ መግባባት እንድንችል ውጣ ሰማኝ መግባባት እንድንችል ተረጋግተህ ቁጭ በል ያለውን ነገር ልጠይቅህ ከዛ እንውጣ ስለዚህ ብትወጣ ነው የሚሻለው እኔ ካንተ ጋር ለኔ ወዴትም አልወጣም እናውጣኛለን ውጣ ትወጣለህ ለኔ ወዴትም አልወጣም ሰማኝ ምን ያልኩህ ውጣ እስኪ ተረጋጋ ገባኝ እኮ ቤት ውስጥ ይመጣ ውጣ እያልኩህ እስኪ በል ቆይ ተረጋጋ እንጂ በዚህ መልኩ ምን አንተ ውጣ ይኸውልህ ተረጋጋና ቁጭ በል ልጠይቅህ ልውጣ የምትል ከሆነ ግን ቀኑ ሙሉ እንደዚህ ነው የተዳረቅን ነው የምንወደው እኔ የምፈልገው መልስ ሳላገኝ ከዚህ ቤት ውልቅ አለል ምን ነው የምትፈልገው ነገር እኮ ቁጭ በልና ልንገርህ የምፈልገውንማ እንትን ቁጭ በል አንተ ቁጭ በል ይኸውልህ እኔ ብዙ ጥያቄዎች ኖሮኝ ነው እዚህ ቤት የመጣሁት በፋርማሲ ጉዳይ ብዙ ሰዎች ሀሳብ አስተያየት እየሰጡኝ ነው ገባህ አይደለ
ፋርማሲ ውስጥ የሚሸጠው መድኃኒት በጠቅላላ ለምንድን ነው ቅናሽ የሆነው? ሌላ እየከሰርክ ለምንድን ነው የሚሸጠው ፋርማሲ? እኮ አንተ ስራ የኔ ጉዳይ እኮ ነው፣ የኔ ራሴ ነው የከሰርኩት። ነው ከየት ነው የምታመጣው መድኃኒት? ምን ሞላል ብያለሁ። መድኃኒት ከየት ነው የምታመጣው? መድኃኒት ከየት ነው የሚመጣው? ከሚመጣበት ነው እኮ ከሚመጣበት ፋብሪካ በማይሸጥበት ዋጋ እየሸጥክ ከየት ነው ልታመጣ የምትችለው? እሱ የኔ ጉዳይ ነው። እኔ ማድረግ ያለብኝ ነገር እኔ ከሰርኩ ብዬ እኔ ተቸገርኩ ካላልኩኝ በነፃ ስሰጥ አልችልም። ተቸገርኩ ይኸው እሷን ደግሞ ስጠይቃት የምንበላው ራሱ እስክናጣ ድረስ እየተቸገርን ነው ያለችኝ ነው። ምንድነው እኛ ለማጣላት እየሞከርክ ነው? ምንም ለማጣላት እየሞከርኩኝ አይደለም። በዛ ላይ ደግሞ ሁል ጊዜ ከቀኑ ልክ 8 ሰዓት ከ00 ሲል ፋርማሲውን ዘግተህ ትወጣለህ። ወዴት ነው የምትወጣው? አይዘጋም። ይሄን እኮ ነገር እንዴ ሙሉ ቀን ዝም በይ። አይዘጋም ነው የምትያለው። ይኸው እሱ ይነግርሻል። ለምንድን ነው የምዘጋው? ለምንድን ነው ይሄን መጣላት የፈለግከው? እኮ 8 ሰዓት ላይ እኔ ጋዜጠኛ ስለሆንኩ ሁሉም ነገር አጣራለሁ። እንደ ቋኛ ታዳኛ ግለሰብ ቤት ውስጥ ምን ታደርጋለህ? የግለሰብ ቤት ውስጥ አይደለም ፋርማሲ ሄጄ ሳጣህ ነው እዚህ የመጣሁት። ልክ 8 ሰዓት ከ00 ሲል አሁን ዛሬም ስመጣ ፋርማሲ ዝግ ነው። ይሄው ስራ እንደሆንክ ነው የምታውቀው፣ ግን ተዘጋለ እንዴ? የግል ስራ ነው። እንደፈለግ ማድረግ ራሳችንና በምንሸጥበት አስቀላለ እኮ 8 ሰዓት ላይ ዘግቶ ከዛ በኋላ አይከፈትም ያ ፋርማሲ። ለምን ደግሞ አይከፈተው? ምናምን 8 ሰዓት ሲል ጉዳይ ወይ መድኃኒት ላመጣ የሆነ ነገር ላመጣ እወጣለሁ። ሁሌ በየቀኑ እንደ መድኃኒት የምታመጣው? በየቀኑ ካለቀ አመጣለሁ። ካለ ሳይሆን በየቀኑ ነው የምትወጣው። በየቀኑ ትወጣ። ልክ 8 ሰዓት ላይ ይዘጋል ያ ፋርማሲ። እስከ 8 ሰዓት ሰው በወረፋ እንደምንም ታግሎ ይገዛል። ልክ 8 ሰዓት ሲል ይዘጋል። እኮ ስለሚደክመኛ ነው እኮ ይሄው ልጅ ተዘብታ ያቅማል። ይሄው እየነገርሽ እኮ ነው። ለምንድነው ለዓለማመን ጥረት እያደረግሻለሽ? አይ ለዓለማመን ሳይሆን ለምንድነው የምታስጨነቀው? በቃ ያስጨነቁት አይደለም። ገባሽ አይደል? መድኃኒት ሊያመጣ ይሆናል ወይ ምሳሌ አንተ ካልተገናኛችሁ ሁሉ ጊዜ በየቀኑ ነው እንደ እዛ ቤት መድኃኒት የሚመጣው ነገር። ምንድነው ችግር አንተ? ለምንድነው ካንተ በተወሰደ መድኃኒት ብዙ ሰዎች እየሞቱ ያሉት? ማለት እንዴት ለምንድነው የሚሞቱት? እሱንማ ንገረኝ። አንተ እንድትነግረኝ ነው። መድኃኒቶቹ ትክክለኛ መድኃኒት መሆናቸውን ማጣራት እንፈልጋለን። ለምንድነው ካንተ ሰው መድኃኒት ወስዶ የሚሞተው? አርበጭራሽ እንዴ ለምን ይሞታል? መድኃኒት እኛ የምንሸጠው ሰውን ለማትረፍ። ይኸው አቶ ታርመራት የሚባል ሰው ያልሞተ እንዴ ምን ነው የምትለው? ምንድነው የሚያስደነግጥ ነገር አላወራም አይደለም። ተናድጄ ነው እኔ እንዴት ማለት እኛ ለስንት ሰዎች ብዬ ይሄን በትንሽ ዋጋ የምንሸጠው እኮ ህብረተሰቡ በጣም የመግዛት አቅም የሌላቸው ብዙ ሰዎች ስላሉ ለነሱ ልርዳ ብዬ እኔ $100 አርግቼ እየሸጥኩ ያሉት እኮ። ለምንድነው? እሺ ሸጥክላቸው፣ ቅናሽ መሸጥ እሺ ጥሩ ነው። ሸጥክ፣ ሰዎችን እያዳንክ ነው፣ ቮለንተሪ ስራ እየሰራህ ነው። ይሄን ነገር እንዴት አመጣኸው? እንዴት ተነሳህ? ወደዚህ ስራ ውስጥ እንዴት ልገባ ቻልክ? ምንም ይሄ መነሳት ወደ ቮለንተሪ ስራው እንዴት ልገባ ቻልክ? ቮለንተሪ አይደለም። ምን ጥቅም እያገኘሁበት ነው? ራስ ምን ጥቅም ታገኝ? ፋብሪካ 50 ብር የሚሸጥ መድኃኒት እዚህ 30 ብር ትሸጣለህ አንተ። ገባህ አይደል? እየከሰርክ እዚህ ጋር ኑሯችሁን እያየሁት ነው። ያው እሷም እየነገረች ነው። ከጆዳፍ ነው የምንኖረው። የቤት ኪራይ ተከራይታችሁ እንደሆነ እናውቃለን። ስለዚህ ከየት አምጥታ ነው እየኖርክ ያለው? ወይ ሌላ ገበያ አለ፣ አሊያም ደግሞ ጎጥ መድኃኒት ነው የሚሆነው። እኮ ፈልጎት ነው። ስለዚህ ሌላ ነገር አንተ የተተረፈረፈ ሀብት ኑሮት ምን ታደርገዋለህ? ስለ ሀብት አይደለም እየጠየቅኩ ያለው እኮ እኔ አሁን ሀብቴ የማፍራት አይደለም ሀሳቤ፣ አላማዬ። ስለዚህ በቃ ባለ ነገር ዛሬ ሰዎች መድኃኒት በማጣት ከሚሞቱ ህይወታቸው ለልጆቻቸው መኖር ሲገባቸው ሳይኖር ሲቀሩ ያሳዝኑኛል ትልቅ ሰዎች። ስለዚህ በቅናሽ የምታመጣው መድኃኒቶቹን አንተም በቃ እኔ በቅናሽ አላመጣውም። ታዲያ ግን በቃ አንዳንድ መድኃኒቶች ደግሞ አሉ በብዛት ስታመጣም በቅናሽ የሚያስረክቡን አሉ እኮ። እሱንም እኮ ጨምር ያውልን እኔ አንተ ጋር ከስተመር ሆነው የመጡ ገበያተኞችን አጣርቻለሁ። የገዙትን መድኃኒት ዋጋውን ጭምር ጠይቄ ሊስታውት አድርጌ ሌላ ቦታ ሄጄ ቼክ ሳደርግ ይሄ ጭራሽ ከፋብሪካ ራሱ የዚህን እጥፍ ራሱ አይደለም የሚወጣው። አሁን ምናልባት ዋጋ የሚወደድም ምን መሰለህ እንግዲህ የቤት ኪራይ ቦታው የሚሸጥበት የቦታው ልዩነት ነው ትንሽ ዋጋውን ከፍና ዝቅ ሊያደርገው የሚችለው። ምክንያቱም ምን የተከራየበት ቤትና አንደኛው ሌላ ፋርማሲ የተከራየበት ቤት እኩል ላይሆን ይችላል። ስለዚህ የቤት ኪራይም ጨምሮ እሱ እንትን ሲል በቃ ግብርም አለ ዛሬ እና እሱ ነገሮች ትንሽ ከፍና ዝቅ ሊያደርጉት ይችላሉ። እና እኔ ደግሞ የተከራየሁበት ቤት ብዙ ውድ አይደለም። ከዛ አልፎ ደግሞ በጣም እዚህ አካባቢ የሚኖሩ ሰው በጣም ምስኪንና ዝቅተኛ ነዋሪ የሚባለው ስለሆነ እነሱ ጋር ማስወደድ እኔ ህሊና የማይፈቅድም። ብችል ሙሉ በሙሉ በነፃ ባደላቸው ደስ ይለኛል። ግን ደግሞ እኔ መኖር ስላለብኝ ቤቴን መምራት ስላለብኝ በቃ የተወሰነች ሳንቲም ለራሴ እያደረግኩ ለዕለት የምንኖርበት በቃ እኛ ዛሬን ከኖር በቂያችን ነው። በቃ ለዛሬ የምንብለው አናጣም አለን። በቃ የቤት ኪራይን ከፍለው አናጣም አለን። ስለዚህ ከዚህ ውጭ ሌላው ነገር ምን ያደርጋል? ለሰው መትረፉ ይሻላል። ስለዚህ ሰው ለማፍራት ብለህ ኑሯችሁን እዚህ ጋር ያደከምክ ነው ማለት ነው።
በቃ እንግዲህ ምናልባት የሚስተካከሉ ነገሮች አንዳንድ ነገሮች ካሉ እሺ ለምንድን ነው የሚሞቱት ሰዎች? እኔ አሁን መድኃኒቱን ቅናሽ ነገር ግን ከአንተ ፋርማሲ የሚገዛ መድኃኒት በጠቅላላ ሰው እየጨረሰ ነው። ለምንድን ነው ጭራሽ ይሄ አቶ ታምራት ሲሰፈር ያለው ሞቶ ከአንተ ቦታ ተሰመደ? ምን ማለት ነው ይሄ? በፍጹም እንዴ ያው ተምራምትን ሂስትሪ እኮ ነገር እኮ አይደል ከኛ ጋር ምን ያገናኛል እኮ መድኃኒቱ ግን ከናንተ ሊሆን ይችላል። ግን በዛ ምክንያት ነው በነገርኩ ምክንያት ነው የሞተው እንጂ በመድኃኒቱ ምክንያት አይደለም። ለምንድን ነው አቶ ታምራት ስል አንቺም ደነገጥሽ አንተም ደነገጥክ? የተፈራቸው ሰው እኮ ናቸው። የተፈር ሰው ናቸው። የሰፈር ሰው እንደሆነ ማውቃለሁ። እና ደግሞ ማለት በቃ ብዙ የሰፈር ሰው ስለሆነ አሟሟቱ ነው በጣም የሚገርም ነው። የሚገርም ማለት እንዴት ነው የሞተው? እንዴት እንደሞተ በጣም ሁሉም ሰው እኮ ነው የሚያውቀው። ያው ድንገት የሆነ አጋጣሚ ያገኘው ከዛ በቃ ሞተ። ጠዋት ነው የሞተው ነው የሰማነው። ቤቱ ምንድን ነው አንቺ ያልሽኝ? ትቦ ውስጥ ነው አጥንቱ ተለቃቅሞ የተገኘው ያልሽኝ ነው። እሱ ደግሞ ቤት ውስጥ ነው የሞተው ያለኝ ነው። አይ እሱ አጋጣሚ ስራ ነበረ፣ ለዛ ነው አልሰማ ስለነበር ነው እንጂ ነበረ ቤቱ ሞቶ እንደተገኘ ነው የሰማው እኮ መረጃ አይደል ነው። እዚህ ጋር ምንድነው ለመደበቅ እየሞከርሽ ያለሽ? ምንድነው የምደብቀው? የሬሳው ከወጣ በኋላ ስለደረሰ ነው ቤት ነው ወድሽ ያለበት ሞቱ ላይ ምን ማለት ነው? ምን እያልከት ነው? ተምራት ሞት ላይ ምንድነው ያልከው እንዴ? ያውልህ ስትነግረኝ እሷ ትቦስ ተለቃቅሞ ነው የሞተው እዛ ተገኝቶ ነው አጥንቱ ምኑ ተሰባስቦ ነው የተቀበረው ላይ። አንተ ደግሞ ያልከኝ ያለው ቤት ውስጥ ነው የሞተው እኮ አይደል? እና መቼ ሰው የት ሊሞት ይችላል ማለት የሚሞትበት ምንም ቤት ይሆናል ብዬ ነው የተናገርኩት እንጂ እኔ ሌላ ቦታ ወርቆ ተሰብሮ ምኑልን አላውቅም። ግን ብቻ እሱን አንተ ነው ያልከኝ ያለው እኮ አሁን ያልከኝ ነው ቤት ውስጥ ሞቶ ነው የተገኘው አልከኝ። ሚስት ደግሞ ባለቤት ደግሞ አጥንቱ ተለቃቅሞ ከትቦ ውስጥ ነው ተፋፍሶ የተቀበረው። እሱ ስራ ሲሞት ሊሆን ይችላል እኮ እንደሞተ ጧት ነው የሰማሁት እኔም እንጂ አሟሟቱ እኮ የት ነው የሞተው ብዬ ስጠይቅ እኮ ቤት ውስጥ ነው አልከኝ። የሞተው ግን ቦይ ውስጥ ነው ትቦ ውስጥ እንደሆነ ነው በቃ ይሆናል። ምን ለዚህ ጋር መረጃ አደባልቃችሁ ግራ ለማጋባት የሞከራችሁ ነው? አረ ለምንድን ነው ግራ ምናገባ? አንተ የምትነግረኝ ሌላ መረጃ እሷ የምትነግረኝ ሌላ መረጃ ምንድን ነው? እንግዲህ እኔ እንደነገርኩህ እኮ እኔ ብዙ እርግጠኛ አይደለም። በቃ እንደሞተ ነው የማውቀው አለቀ እንጂ ከመሞቱ በፊት የነበረውን ድርጅት ወርቆ እንዲህ ብሎ ምናምን የሚለው ነገር አላውቅም። ብቻ ሞተ። ለሊት ላይ ለምን የምትቃቸው እንቅልፍ ማተኛው ማለት ያው ባለቤት እንደተማረች እየነገረችኝ ነው። ለሊት ላይ እንቅልፍ አይተኛም ብዙ ነገሮች ውስጥ ይገባል እያለችኝ ነው። እና ጭንቀት ስለሚያበዛ እውነት ነው ጭንቀት ስለሚያበዛ ነው እንኳን ስለሚጨነቅ ነው ብያለሁ። ታውቃለህ ስለዚህ ጉዳይ ምን ማለት ነው እንደዚህ? አይ አብዛኛውን ጊዜ ለሱ አልነግረውም። በቃ ማለት እኔም ጭንቀቱ ነው ብዬ ስለተረዳሁት እንደዚህ ትቀዣለህ ምንም ብዬውም አላውቅም አብዛኛውን ጊዜ። አንዳንዴ ነው በቃ እና እንዴት ለሱ ነገርሽ? ለኔ ነገርሽኝ ነገር አይ ቢኮ ሲጠይቀኝ ነው የነገርኩት። ቆይ እንዴ ተረጋጋ። ለምን እንደምረጋጋው ካሜራ ምን ህዝብ እያየው እንዴት ነው እኔ እንዴ? ይኸውልህ እንዳልኩ ለምን ያነገርሽ እስከዛሬ? እኔም እኮ እንድትጨነቅ ስላልፈለጉ ነው። አሁን ከዛ ጭንቀት በላይ ደግሞ ተቀዣለህ ብልል ይባስ አትጨነቅም? ያን አስቤ ነው እንጂ ሌላ ምን አስባለሁ? እና ቢሆንስ ከነገ ያልተነጋገርሽው ነገር ለማታውቂ ስትናገሪያለሽ? ይኸውልህ ተረጋጋና ተቀመጥ። ሌላ ራስህ ደህንነት ሲባል እኮ ነው እየነገረችኝ ያለች። ለዛ ነው እንጂ እኔ ሌላ ፈልጌ ነገር አይደለም። እኔ ደህንነት ለኔ ሳትነግር አደባባይ ላይ ትናገራለች። ይሄ ነው ደህንነት? አደባባይ አይደለም ገባህ አይደል? ጨንቋታል። ስለ ባለቤቷ ነው አይደለ? ስለ አንተ ጉዳይ ስላስጨነቃት ነው ለኛ የነገረችኝ። ታዲያ ለኔ ጉዳይ ያለው መናገር ያለባት ለኔ ነው እንጂ ለማን ነው የምትናገረው? ነገርኩህ እኮ እንዳትጨነቅ ስለፈለኩ ነው ያልነገርኩህ። ሌላ ምንም ነገር የለም። አሁን አደባባይ ላይ ስላሰጣሽው እኔ አልጨናነቅም። አንቺ ቤት አትነሽ ሞተሻል። እሺ አሁን ንገረኝ። አሁን 8 ሰዓት ላይ ወዴት ነው የምትወጣው? ፋርማሲውን ዘግተህ ወዴት ነው የምትሄደው? ምን እንደምትለኝ አንተ ደግሞ ይኸውልህ እኔ የትስ ብሄር አንተ ምን አገባህ ሲጀመር? እኔ የምነግርህ ነገር አንተ ደግሞ ስማኝ። እኔ በቃ ሰው በወረፋ ስለሚገዛ ያለ መድኃኒት የሌለም ሲጠይቅህ ሰውን ማስተናገድ በጣም ከባድ ነው። ስለዚህ ይደክመኛል። አንዳንድ ጊዜ አርፋለሁ፣ ተኛለሁ። እዛ ውስጥ ኙት ብዬ ዘጋዋለሁ። ስለ ሰዎቹ አስባለሁ። መድኃኒት በነፃም ቢሆን ሰጣችኋለሁ እያልክ እዚህ ጋር ደግሞ የሰዎቹ መብዛት የሰዎቹ ማጨናነቅ ሰልችቷል። 8 ሰዓት እየዘጋህባቸው ነው ትገኘው አይደል? በቃ መድኃኒትም ያልቃል እኮ መድኃኒት ላመጣም እሄዳለሁ። እንዴ ሰው እኮ ነኝ። ይሄን ማገልገል ሁሉ ጊዜ በየቀኑ እንዴት ነው አንተ ማን ስለሆንክ ነው መድኃኒት የምታመጣው በየቀኑ ሁሉ ጊዜ? ብዙ መድኃኒት እኮ አላመጣም። ፋርማሲውን አይተዋል። ብዙ ትልቅ አይደለም ትልቅ አይደለም፣ ነገር ግን በየቀኑ ነው ይዘህ የምትመጣው ነው። በየቀኑ ነው ይዘህ የምትመጣው። አንዳንድ ቀን እኮ በአንድ ቀን የሚያልቅበት አጋጣሚም አለ። ስለዚህ በቃ ቆይ ሁሌም በተከታታይ ሰዓት ትዘጋለህ? ስራ ቦታ ትዘጋለህ? ለምንድን ነው? ምናልባት እዛው ሁኜ እየተኝቼ ሌላ ምሽት ስለልት ቢበሩን ከለል ላደርገው እችላለሁ። እንግዲህ ያንን ነው ተዘግቷል ልትሉ የምትችሉት እናንተ። ስለዚህ 8 ሰዓት ላይ የምትወጣው መድኃኒት ለማምጣት ነው። መድኃኒት በርካሽ የሚሸጠው ደግሞ ለመርዳት ነው ሰዎች።
ስለ ታምራት ምንድን ነበር አልሽኝ? ባለቤቱ ይመታታል አልሽኛል። ይደበድባታል፣ ብዙ ነገር አሪፍ አደረጋታል። ነገር አይደለም ማለት የምሰማውና እንትን ከአሟሟቱንም እኮ ከሰማነው አንጻር ነው የነገርኩ እንጂ ውስጥ ቤታቸው ገብቼ ያለውን ነገር ገብቼም አላውቅም። በሀዘን ጊዜ ስትሄድ ስታወያይ የምትነገረውና የምሰማው ነገር ነው የነገርኩ። እሺ ቆይ አንተ ለምንድን ነው የሚያሉት ወሬ ከዛ ከዚህ የምታመጣው ምንድን ነው? ምንም ከዛ ከዚህ አይደለም። ገባ ስለ አንተ ፋርማሲ ማወቅ ስለፈለግኩኝ ነው። በቃ ያን ያህል ቅናሽ የምትሸጥበት ያን ያህል አለቀ። ሌላ ምንም ነገር የለም እኮ አለቀ በቃ። ስለዚህ አስወድዱ ከሆነ ደግሞ እኛ ግዴታ ከመጣብን አስወድዳለሁ። እኔ በነፃም በሰጣቸው እኔ ደስተኛ ነኝ። ህዝብ እንዲረዳ ህዝብ እንዲጠቀም ነው። ለህዝብ ነው የምሰራው። እሺ ችግር የለውም። እኛ እንግዲህ እንሄድ። ለነበረን ጊዜ ለሰጣችሁ መረጃ በጠቅላላ በጣም እናመሰግናለን። በሌላ ጊዜ ምናልባት እንመጣለን፣ ሰላም ለማለትም ለምንም እንመጣለን። በጣም እናመሰግናለን። እሺ ሰብስበው እንጣ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ሰላም ፍቅር ወደ እናንተ ይብዛ፣ ወደ ቤታችሁ ይግባ ብያለሁ። ግሩም አያሌው ተመልሼ መጥቻለሁ። እንግዲህ ከሰሞኑ የጀመርነውን አንድ አዲስ ታሪክ አይታችኋል። አንዲት ግለሰብ ጠራችን። ብዙ ጉዳዮች ተፈጽመውብኛል፣ የሚከታተለኝ ሰው አለ፣ ብዙ ነገሮች እንዳጋጠማት ነገረችን። ትዝታን እንግዲህ አይተናታል። በጣም ምስኪን ሴት እንደሆነች ብዙ ነገሮች ከጀርባም እንዳሉ ምናምን አጣራም፣ ብዙ ነገሮች አጣርተናል። ባለቤቷ ታምራት ይባል እንደነበረ በሞት እንደተነጠቀች እሷም ነግራኛለች። እኔም እንግዲህ ባጣራሁት መልኩ እውነትም ባለቤቷ በሞት እንደተለያትና እንደሞተ አጣርተናል። መጀመሪያ ሰዓት ያው ደንግጠን ነበረ። ጄም በጄ ስትል ራሷ የገደለችው ነበር ይመስላል። ስናጣራ ግን ያው እሷ እጇ እንደሌለበትና እንደሞተ በስነ ስርዓትም እንደተቀበረ ለቅሶ ተቀምጦ ብዙ ነገሮች ሆኖ እንደተቀበረ ነው። ከዛም በኋላ እንግዲህ ብዙ ማጣራቶች አደረግን። ዶክተሩ ጋር ሄድን፣ እሱን ሲያክመው የነበረው ዶክተር ጋር ሄድን። ብዙ ነገሮች ጠየቅነው። እውነትም ታሞ እንደነበረ፣ በጣም በከባድ በሽታ ታሞ እንደነበረ ከዛም በኋላ መድኃኒትም ብዙ ጊዜ ጽፍለት ነበር። ነገር ግን እሷ ተነግረው ነበር ትዝታ ያላቸውን ህይወት ምናምን ስለምትነግረው ዶክተሩ በማዘን ያው ርካሽ የሆኑ ቦታዎች ነበር የሚልካት። እዚህ ቦታ ርካሽ ነው መድኃኒት እያለ ብዙ ነገሮችን እነሱን ለመርዳት በጣም ይሞክር እንደነበረ እንግዲህ ያው በቪዲዮ ማስቀረት አልቻልንም። ዶክተሩም ያው በቪዲዮ ለመቀረጽ ፈቃደኛ ስላልሆነ ደስ ቪዲዮ አልቀረጽ ነው። ግን ያለውን ነገር ሲነገርን በዚህ መልክ ነበር ያወራና ምስኪኖች እንደሆኑ አቶ ታምራትም እሷም በጣም ምስኪኖች ስለሆነ ስለሚያዝንላቸው ብዙ ነገሮች እንደውም በገንዘብም የተወሰነ ገንዘብም እንዳገዛቸው የሕክምና ወጪ ላይ ነግሮናል። ከዛም በኋላ እንግዲህ የተጠቆምነው ፋርማሲ ጋር ስንሄድ ያው የሰው ብዛት በጣም ብዙ ሰው ነው በየጊዜው የበዛው። ከስተመራቸው በጣም ብዙ ነው። ልክ ግን 8 ሰዓት ሲሆን ሰውየው ይዘጋል። ሁል ጊዜ ነው 8 ሰዓት ላይ ይዘጋል። አንዳንድ ቀን ብቻ አይዘጋም። ነገር ግን በጣም ብዙ ጊዜ ከ95% ያህል ዘግቷል 8 ሰዓት እና እኛም ጠዋትም እንሄዳለን ከሰዓትም ሄደን ስናጣራ 8 ሰዓት ላይ ይዘጋል። የሆነ የሚሄድበት ቦታ እንዳለ ነው እና ብዙ ነገሮችን አጣርተናል። ብዙ ነገሮች እንግዲህ መረጃዎች የሰበሰብናቸው አለ፣ ማስረጃዎችም አሉ እጃችን ላይ። ዛሬ ትዝታንም ይዘናል። እንግዲህ ከኛ ቁጥጥር ስር ነበረች፣ በእኛ ጥበቃ ስር ነበረች። ምክንያቱም የሚካተለኝ ሰው አለ፣ ለእኔን ለመግደል የሚሞክር ሰው አለ። ስለዚህ ከነሱ ጠብቁኝ ባለችን መሰረት እኛ ጋር አድርገናት እንግዲህ ጥበቃ አድርገንላት ነበረ። እስኪ ዛሬ ደግሞ ይዘናት ወደ ፋርማሲስቱ ሰውዬ ጋር ልንሄድ ነው። ባለፈው እንግዲህ በሰላም ነበር የወጣነው፣ ተመልሰን እንመጣለን ብለናቸው ነው እንግዲህ ብዙ ነገሮች አጣራን። ብዙ ነገሮች ስለ ታምራት አሟሟትም ጭምር ብዙ ነገር አጣርተን እንግዲህ ያለው ነገር ለመነጋገር ድጋሚ ተመልሰን መተናል ማለት ነው ወደ ቤታቸው። እንግዲህ ትዝታ ከካሜራ ጀርባ ነው የምትገኘው። ያለው ነገር እስከ መጨረሻው አብራችሁን የምታዩት ነው የሚሆነው። እንግዲህ እስኪ ምን ይፈጠራል? እውነት አቶ ታምራት እንደተባለው በመድኃኒት ነው የሞተው ወይስ ደግሞ ጠጪ ነው ባለቤቱን ይደበድባል የተባለው ነገር እውነት ሆኖ በዛ ምክንያት ነው በመጠጥ ነው ትቦ ውስጥ እንግዲህ ተገኝቷል ነበር ባለቤቱ የነገረችን የፋርማሲስቱ የአቶ አክሊሉ ባለቤት የነገረችን የነበረው ትቦ ውስጥ ወድቆ ነው አጥንቱ ተሰባስቦ የነበረ። እንግዲህ አጥንቶቹ ተሰብስበው ነው የተቀበረው ተለቃቅሞ ያለችን እውነት ነው አይደለም የሚለውን ነገር ድጋሚ ወደ ቤት ስንሄድ የምናጣራ ነው። እስከ ፕሮግራማችን ፍጻሜ ድረስ ከግሩም አያሌው ጋር አብራችሁ ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አዲስ ለሆናችሁ የቻላኑ ቤተሰቦች እንግዲህ ሰብስክራይብ አድርጉ። ለወዳጅ ለዘመድ ለጓደኛ አጋሩት እንላለን። የደወል ምልክት የተጫናችሁ ሁሉ ጊዜ ቪዲዮ ፖስት በምናደርግ ሰዓት እንግዲህ እንዲደርሳችሁ አድርጉ። ኮፒ ሊንክ አድርጉ እንላለን። መልካም ቆይታ።
ሰላም ናችሁ? እንዴት ናችሁ? ኑ ሁላችሁም ግቡ። ምን ነው ተመልሼ እመጣለሁ እንዴ? ተመልሼ እመጣለሁ ብያችሁ አልነበር? አንተ ምንድን ነው ፍላጎት እኮ ተመልሼ እመጣለሁ ብያችሁ አልነበር? ያው ተመልሼ እንዴ ይፈልግ ባክ ወጣ እንደዚህ አብሎ ወጣ ነገር ያለው ልጅ እንደውጣ ስማ ስማ ተንቀደለ ያን ፈልግም አንተ አንኩ በቃ ከቤታችን ትወጣለህ። ምንድን ነው ችግር አንተ እንዴ? ወይ ትወጣለህ በቃ አልቀምጥ በቃ አልፈልግም እንዴ ተረጋጋና ቁጭ ብዬ አልኩ። በሰላም ወጥተህ ሄዳ ነበር እንዴ? ምን ተረጋጋህ? ሰላም ወጣው ደግሞ ምን ነበር ፍላጎት አንተ ከኛ ጋር ችግር አለ ወይ? ምንድን ነው ችግር? እመጣለሁ ብያችሁ ነበር። እኛ ፈልግ ያንተ ምን እኮ ቁጭ ብለሽ ቁጭ ብለሽ በቃ አይደለም ና ወጣ በእናትህ ኖ ወዴትም አልወጣም እንዴ ለምን በትቶ ተረጋጋና ቁጭ ብለሽ ምንድን ነው ፍላጎት አንተ በቃ አወጣ በቃ በጉልበት አምላክ ውጣልን። ህግ ያለበት ሀገር ነው። እንደዚህ ደፍረን መግባት አትችልም። እሺ ውጣ። ወዴትም አንወጣ ወጥታ አትወጣ አንወጣ የናረግ ጊዜ ያረካ ተገፋ ቆይ ከኛ ምንድን ነው የምትፈልገው? የምፈልገው መረጃ ውስጥ በቃ ውጣ 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 አልኩህ ውጣ ምንድን ነው የምታረገው? አልፈቅድም ሰው ከመድረስ በፊት ውጣልኝ። ቁጭ አንቺ ቁጭ ቁጭ እንዴ ቁጭ አለተ ምንድን ነው የምትፈልገው? ቁጭ በል ብያለሁ። አንተ እንዴ ስርዓት ይዘህ ተቀምጥ። ጤነኛ ነህ? ጤነኛ ነኝ። ምንድን ነው የምትፈልገው? ተረጋጉና ቁጭ በሉ። የምትፈልገው እኮ ባለፈው ነገርኩህ። ከዛ ውጭ ምን ፈለግ? ኦ ማጣራት ያለብኝ አጣርቻለሁ። ድጋሜ ፋርማሲው ልትል ነው? አዎ አሁንም እዛ ፋርማሲ ላይ ነው ያለሁት። ቆይ ምንድን ነው ከኛ ችግር? ምን አይነት መድኃኒት ነው የምትሸጡት? ይኸውልህ እኔ ብዙ ሰው ልክ ያለው እናንተ ጋርም ምን ስወጣ ትቻችሁ እስከ መጨረሻው መሄድ ነበር የመሰላችሁ? ወንጀላችሁን እስከ መጨረሻው እየሰራችሁ እንድትቀጥሉ ነው ትቻችሁ መውጣ ነው የመሰላችሁ? ቆይ ቀንሰን መሸጥ መብታችን አይደል? ምንድነው ቀንሳችሁ የምትሸጡት? ምንድነው ቀንሳችሁ የምትሸጡት? መድኃኒቱን ነው ቀንሳችሁ ነው የምትሸጡት አይደል? እኮ ለምን መብታችን እኮ ነው። ህገወጥ መድኃኒት ለምንድነው ለሰው የምትሸጡት? የምን ህገወጥ መድኃኒት? ህገወጥ የሆኑ መድኃኒቶች። ቆይ ስለሚለው ነገር የምታውቀው ነገር አለ? ምንድን ነው የሚለው? የምን ህገወጥ ነው? ለምንድን ነው ህገወጥ? እኛ ህጋዊ ነን እንጂ እንዴት በደንብ ግብር የምንከፍል እኮ ነን። ስለ ግብር ስለምን እያልኩ አይደለም። እሱማ ትከፍላለህ። ፊት ለፊት ንጹህ የሆነ መድኃኒት ታስቀምጣለህ፣ ትክክለኛውን መድኃኒቶች ታስቀምጣለህ። ነገር ግን እነዛ መድኃኒቶች የሚገቡበት መንገድ በትክክለኛ መንገድ አይደለም።